አሁን ሁሉም ነገር አልፏል እና እባክህ አምነን ተወኝ። ከዚህ በኋላ እናንተን ነገር እርሰው የራስን አዲስ ህይወት ጀምር። ያው ማርያም ቢሆን አንተን ብላ ነው እዚህ ያለችው እና ልንገርህ ጄሪ ላይ ያደረግከውን ነገር ማርያ ላይ እንዳታደርግ አደረህ። በቃ ይሄ ነው መልስሽ? ለሁሉ ነገር እንደዚህ እንደ ቀልድ በቃ ማለት ነው? አዎ አቶ አምነን፣ ከዚህ በኋላ እንደዚህ እንቀጥላለን። ቤሌ እኔ እኮ አፈቅርሻለሁ። ምን? ብታፈቅረኝማ እንደዚህ አታደርግም ነበር ታውቃለህ። ግን እኔ እኮ ምንም አላደረግኩም ነበር። አንተ ግን እኔ እንደ ሁለተኛ ምርጫ አየኸኝ። ስለዚህ ከዛሬ ጀምሮ እኔ ውስጥ ምርጫ እንደሌለ አሳይሃለሁ። ቤሌን ቤሌን እኔ አላምንም የሰማሁት። አምነና ቤሌን ፍቅረኛሞች ነበሩ? በጣም እኮ ነው የሚገርመው። ያው ነገርማ ማድረግ አለብኝ። አስብ ባሮክ፣ አስብ የሆነ ነገር። አዎ እንደሱ ይሻላል። ቆይ ግን ምን እያደረግኩ ነው? አይ ትክክል ነኝ። ከዚህ በኋላ እንደዚህ ነው መሆን ያለበት። የእውነት ቤሌን በእኔ ጨከና? እንደዛማ አታደርግም። ምናልባት እኔ ላደረግኳት ነገር እየቀጣችኝ ነው። አዎ አያቴ ይቅርታ ጠይቀኝ እኮ። ነግሬሽ ነበር እኮ እሱ እንደዛ ያደርግ። ይህን ሰሞን በተፈጠረው ነገር ተጨናንቆ። አዎ እንደዛ ነው፣ ግን ከዚህ በኋላ ሁሉም ነገር ተስተካክሏል ብሎኛል። አዎ ሁሉም ነገር ተስተካክሏል። በይ አሁን ተዘጋጂ የኔ ሙሽራ። የእውነትሽን ነው አያቴ? አዎ ልጄ፣ አባትሽ በዚህ ሳምንት ውስጥ ይመጣል። በእውነት አያቴ ደስ ይላል። እና ለምን አትነግሩትም እንዴ? ያው አባትሽ ሲመጣ ሁሉን ነገር ያስተካክላል። በመጀመሪያ ግን አምነን ማውራት ይኖርበታል። ከዛ በኋላ እንጂ የኔ ሙሽራ ትሆኛለሽ። አያቴ ያንን ቀን እኮ በጉጉት ነው የምጠብቀው። እኔ አያትሽ በህይወት እስካለሁ ድረስ አታስብ፣ ይሳካል። አምናለሁ አያቴ። በይ አሁን ራስሽን በደንብ ጠብቂ፣ ተዘጋጂ። እሺ አያቴ እዘጋጃለሁ። በቃ እንደሱ አድርጊ። ሌላውን ነገር ታዩ። እሺ ወንድሜ። አቤት ወንድሜ። አንድ ነገር ላማክርህ ነበር። ያው በእኛ መሀል መደባበቅ እንዳይኖር ተባብለን ነበር። አዎ ወንድሜ። ስለዚህ ወንድሜ ይሁን ነገር ልንገርህ። እሺ ንገረኝ። ምንድን ነው? ምን ተፈጠረ? ወንድሜ ፍቅር ይዞኛል። አይሆንም። ቆይ ምን እያሰብክ ነው? ወንድሜ ምነው ዝም አልክ እኮ? ኧረ አላልኩም። በእውነት በጣም ደስ ብሎኛል። አዎ ደስ ይላል፣ ግን እኮ እሱ አታውቅም። እንዴ ታዲያ ለምን አልነግራትም? እኔ እንጃ ብቻ ፈራው መናገር። አይ እንደዛማ አይሆንም፣ መናገር አለብህ። አለበለዚያ አንተ ባለመናገር ምክንያት ልታጣት ትችላለህ። አዎ ትክክል ነው ወንድሜ፣ ግን ባትቀበለኝስ ፍቅሬ? ተው እንደዛ አትበል። ለአንተ ፍቅርና ስሜት ካላት እመነኝ ትቀበልሃለች። እሺ በቃ እነግራታለሁ። አዎ ወንድሜ፣ መቼም ቢሆን ህይወት ላይ ማርፈድ የለብህ። በማርፈድ ምክንያት ትንሽዬዋ እሳት ዋጋ ታስከፍልሃለች። ትክክል ነው ወንድሜ፣
ግን አንተን በማርፈድ ያጣኸው ነገር አለ እንዴ? አዎ ወንድሜ፣ አሁን የኔን ተው፣ ሌላ ቀን በሰፊው ነገር አለ። በል እስኪ አሁን ስለ ልጅቷ ንገረኝ። ምን ልበልህ፣ በጣም ትለያለች። ከቁንጅና ቁንጅና፣ ከጸባይ ጸባይ ያላት። አላውቅም፣ ባትቀባባ ራሱ በጣም ቆንጅዬ ናት። ምን ብዬ ላስረዳህ? ስለ እሷ መናገር ይከብደኛል። በእውነት ወንድሜ በጣም ታድለሃል። በዚህ ሰዓት እኮ እንደዚህ አይነት ሴት አትገኝም። አዎ የለም። በእውነቱ ግን ይሄ ነገር ከላይ መሰለኝ። በቃ አላውቅም። ያው ፈጣሪ ጸሎቴን ሰምቶ ነው የሰጠኝ። ታዲያ ወንድሜ አንተም ፈጣሪ የሚሰማ ከሆነ ለእኔም ትጸልይልኛለህ? እሺ አታስብ፣ አደርገዋለሁ። ታዲያ መቼ ነው የምታስተዋውቂ? ታውቃታለህ? ማናት? ማለቴ በቅርብ ትተዋወቃታለህ። ያው ደግሞ እንደምትወዳትም አልጠራጠርም። ወንድሜ በእውነት በጣም ደስ ብሎኛል በድጋሚ። አመሰግናለሁ ወንድሜ። በቃ ሂጄ ልንገራት። አዎ ሂድ ንገራት። እኔ ያረፈርኩት ይበቃኛል። አንተ የኔ ዕጣ ፈንታ እንዲደርስ አልፈልግም። አዎ ልክ ነህ። አንዳንዴ የደከምክለት ሳይሆን ያው የተሰጠ ነው ያንተ የሚሆነው። አዎ እውነትህን ነው ወንድሜ። እሺ በቃ ወንድሜ አታስብ፣ አሁን ሂጄ እነግራታለሁ። መልካም እድል ተመኘሁልህ። በእውነት ወንድሜ እንደዚህ ሲስቅና ሲደሰት ሳይ በጣም ነው ደስ ያለኝ። ምናልባት እምቢ ብትለው እንኳን እኔ ራሴ ሂጄ አናግራታለሁ። ወንድሜ እንዲከፋውም አላደርግም። ዛሬ ግን ምንድን ነው? በሄድኩበትና ባለሁበት ቦታ ሁሉ አጠፋም። በሰላም ነው? አዎ ሰላም ነው። ከዚህ በኋላም ሰላም ይሆናል። ማለት አልገባኝም። ቤሌ ደፈርከኝ አትበይኝና አንድ ጥያቄ ልጠይቅሽ ነበር። እሺ ጠይቀኝ። አንተ እኮ ሁሌ እንደጠየቀኝ ነው። የዛሬው ግን ከልቤ ነው። በዚህ ትንሽ ጊዜ ውስጥ እንዴት ብለሽ ብትጠይቂኝ ለዚህ መልስ የለኝም። ግን ደግሞ ከልቤ እንደሆነ እንድታቂልኝ እፈልጋለሁ። ባሩክ ቆይ ለምን ግራ ተጋባኛለህ? ለምን አትነግረኝም? እኔ ቤሌ። አንተ ምን? ቤሌ ወድጄሻለሁ እና ፍቅሬን እንድትቀበይኝ እፈልጋለሁ። ምን ባሩክ እየቀለድክ ነው አይደል? አይደለም ቤሌ፣ የመጀመሪያ ቀን እንዳየሁሽ ነው ድርኩሽ። እርሳይን ነገር እንዴት ቆይ አንተ መጠቀሚያ ታደርገኛለህ? ቆይ ጓደኛሞች እንሆን ያልከኝ አውቀህ ነበር ማለት ነው? ያው ከአንቺ ጋር አብሮ ለመሆን እንጂ እኮ ሌላ ነገር አላሰብኩም። ይሄን ከአንተ አልጠብቅም ነበር። አሁን እንውጣልኝ፣ ብቻዬን መሆን እንፈልገው። እሺ ግን ምንም አትይም? ቆይ ምን እንድጠብቅህ ነበር? ቆይ ፍቅረኛ የለኝም ብለሽኛል። ታዲያ ለምንድነው ጥያቄን የማትቀበይኝ? መቀበል አልችልም ባሩክ፣ እባክህ ይህንን ነገር እርሰው። ድጋሚ ራስህ እንዳታስበው። ደግሞም ከዛሬ በኋላ ጓደኝነታችን እዚህ ጋር ይበቃል። ከዚህ በኋላ እኔ እናንተ ምንም አይነት ነገር እንዲኖር አልፈልግም። ለምን? ቆይ ቤሌ የልቤን አውጥቼ ስለነገርኩሽ ነው እንደዚህ ብትሆኝብኝ? አይደለም ባሩክ፣ በቃ አሁን ምንም ነገር ማለት አልፈልግም። እባክህ ብቻዬን ተወኝ። እሺ ግን አስቢበትና ንገሪኝ። እኔ እጠብቅሻለሁ። እሺ ቆይ እንዴት እንደዚህ ያደርጋል? ጭራሽ በወንድሙ ይፈትነኛል። ቆይ ለምን? ያን ሁሉ ጊዜ የተጎዳ ሳያንሰው አሁን ግን እሱ እኔን ለመጉዳት እየጣረ ነው። ስለዚህ ከዚህ በኋላ አንተ ከፈቀድክ እኔ ለምን አልፈቅድለትም? ባሩክ ነው የፍቅር ጥያቄውን እቀበላለሁ። ከዚህ በኋላ ለአንተ የቀለለ ለእኔ እንደሚቀለኝ ማወቅ አለብህ። ተው ውስጤ እንደዚህ አትበለኝ። የሽቶን ዕቃ መስበርህ ሽቶን በደንብ ታሽቶ ያደርጋል። ነገር ግን ለመጨረሻ ጊዜ ነው የሚሆነው።
ስለዚህ ከዚህ በኋላ አይምሮ ውስጥ ልቤ ጣልቃ እንዲገባ አልፈቅድለትም። ልቤን ሳይሆን ጭንቅላቴ መጠቀም ጀምራለሁ። ባሩክ ልጄ ስራው እንዴት እየሄደልህ ነው? አሪፍ እየሄደ ነው አያቴ። በቅርብ ጊዜ ደግሞ እናቴን፣ ወንድሜን፣ አንቺንም ሁላችሁንም እንደማኮራችሁ አልጠራጠርም። አዎ ልጄ ታደርገዋለህ፣ እኔም አምንብሃለሁ። አመሰግናለሁ አያቴ ሲማ። ታዲያ እናት የለችም እንዴ ዛሬ? እኔ እንጃ፣ አንዳንድ ማስተካከላቸው ነገሮች አሉ እያለች ነበር። ምናልባት እዛ ሄዳ ይሆናል። ከሆነ ጥሩ ነው። ወንድምህ አምነን የት ነው? ክፍሉ ነው አያቴ። ልጥራው ከፈለግሽም። አይቶ ግን እኔ የምልህ ባርኩ። አቤት አያቴ ሲማ። ለምን ወንድምህን አትመክረውም? ማለቴ አሁን እኮ ትልቅ ልጅ ነው፣ የራሱ ቤተሰብ ያስፈልገዋል። ለምን አንተ አዲስ ህይወት እንዲጀምር አትመክረውም? አዎ ትክክል ነሽ አያቴ። አዲስ ህይወት ያስፈልገዋል። እስከ መቼ ብቻውን? እኔንም ደግሞ አጎት ማድረግ አለበት። እሱን እኮ ነው የምልህ። ይኸው ልጅቷም ከጎኑ ነች። እሱ ግን የሚታየው ሌላ ነገር ነው። ማናት ልጅቷ? ማርያ እኮ እዚህ ቤት ውስጥ ያለችው እሱም ብላ ነው። እሱ ልክ እንደ ልጅነታቸው እህቴ ናት እያለ ይጃጃላል። አያቴ እያልሽኝ ያለሽው ማርያምንን ትወዷለች ነው? ግን እኮ እሱ እንደ እህቴ ነው ማየት ብሎኝ ነበር። እንደዛ ነው የሚለው፣ ግን በቅርብ ይስተካከላል። እንዴት ነው የሚስተካከለው? በቅርብ ቀን አምነን ማርያን እንዲወዳት አደርጋለሁ። ከዛም አምነን እና ማርያን በደንብ ደግሼ እደራቸዋለሁ። በእውነት አያቴ በጣም ደስ የሚል ዜና ነው። አዎ፣ ግን ልጄ እንድታግዘኝ ይፈልጋለሁ። አምነን ለእሷ ስሜት እንዲኖረው ማድረግ አለብን። አታስቢ አያቴ፣ እኔ ከጎኑ ነኝ። ሁሉንም ነገር አስተካክለዋለሁ። እሺ ልጄ፣ እኔ እንደነገርኩህ ግን በፍጹም ማወቅ የለበት። እሺ አያቴ፣ አልነግረውም። ያው እንደ ወንድማማቾች ወሬ እናወራለን ብዬ ነገሮችን አስተካክላለሁ። አዎ ልጄ፣ እንደሱ ይሻላል። እኔ የምለው አያቴ፣ አምነን ትዳር እንደነበረው ሰምቻለሁ። ታዲያ አሁን ተፋተው ነው? አዎ፣ ልጅቷ ለሱ የምትገባው አይነት ልጅ አልነበረች። ደግሞ ጨካኝና ተንኮለኛ ስለነበረች በሆነ ምክንያት ተጣልተው አባረራት። ቆይ ለምን አባረራት? ምክንያቱም ቤሊንን ከደረጃ ላይ ስለጣለቻት። በእውነት በጣም ጨካኝ ናት። እንዴት እንደዚህ ልታረግ ቻለች? ቤሊንን ስለማትወዳ ሊሆን ይችላል፣ ቅናትም ሊሆን ይችላል። ግን አሁን የእጇን አግኝታ ተባራለች። አይ ጥሩ አድርጓል። ቤተሰባችን ውስጥ እንዲህ አይነት ሰው አያስፈልግም። እንኳንም በጊዜ ወጣች። አሁን ሁሉም ነገር አልፏል፣ አታስብ። እሺ አያቴ። በቃ ልጄ እንዳልኩህ አድርግ። እሺ እሺ። እስካሁን እኔ ላይ ላደረጋችሁት ነገር አንተም እናትህም ዋጋ ትከፍላላችሁ። ደግሞ አሁን በቅርብ ራስህን በራስህ እንድታጠፋ አድርጋለሁ። አዎ እሱን ነው የምፈልገው። ገና ሙናይት እያንዳንዱን ነገር አንድ ባንድ አንድም ሳላስቀር ወስዷል። ምክንያቱም ይገባኛል። አሁን ከቤሌን ጀምራለሁ። ይቅርታ አድርጊልኝ ቤሌን፣ ምንም አማራጭ ስለሌለኝ ነው። ከዚህ በኋላ ሁሉም ነገር አብቅቷል። ጨዋታው ተጀመረ።
ለምንድን ነው ልቤ በተደጋጋሚ እየመታ ያለው? ቤሌ ምን ነው በዚህ በምሽት? አንተ ራስህ ምን እየሰራ ነበር? እኔማ ቁጭ ብዬ እያሰብኩ ነው። ስለምን? ስላንቺ አስቤበታለሁ። የምር? ታዲያ ምንድን ነው መልስሽ? ቤሌ ንገሪኝ እንጂ። አረ እያስጨነቅሽኝ ነው። ተስማምቻለሁ። አይኔ ነው ወይስ ቤሌ ናት? አይነህ አይደለም ራሴ ነኝ። የእውነት ንግስት ትመስልሻል የኔ ውድ። አዎ ይህንን ማንነቴን ልመዱት። ከዚህ በኋላ አብሮኝ የሚቆይ ይሆናል። አምነን መቼም ወይዘሪት ቤሌን እንደዚህ አይታት አታውቅም። ተደንቃ መሆን አለበት ዝምታው። ለምን ይገርመዋል? ልብስ እኮ ሁሉንም ሰው ያሳምራል። አተሳሳች ማርያ። አንዳንዴ ልብስን የሚያሳምሩ ሰዎችም አሉ ይመስለኛል። ቤሊን ከንግግሯ ጀምሮ ነው ለመቀየር የሞከረችው። አዎ አቶ አምነን አስፈላጊ ስለሆነ ያን ያደረኩት። ወንድሜ አንተና ማርያም ከቁርስ በኋላ የምነግራችሁ ነገር አለ። ምንድን ነው? አልሰማሁም እንዴ አቶ አምነን? ከቁርስ በኋላ አለ እኮ። ጭራሽ እንደዚህ መናገር ጀመርሽ ወይዘሪት ቤሌን? በሞትኩት የኔ ቆንጅዬ ልጅ ምንድነው እንደዚህ አበባ መምሰል? እናቴ አንዳንድ ጊዜ ለራስ ጊዜ መስጠት ያስፈልጋል እና ማንን እያደረኩኝ ነው? አይ ይሁን የኔ ልጅ፣ ግን ይሄኛው ማንነትሽን ወደሽው ነው? አዎ አሁን ላይ እኮ ልብስሽን እንጂ ልብሽን የማይየለም የኔ እናት። ስለዚህ ከሰዎች ጋር በመሳሰል የተሻለ ነው። ቄንጠኞችን ሴቶች መምሰል የኔ ልጅ ጥቅም የለው፣ ግን ደግሞ ላንቺ የተሻለሽን የሚመስልሽን አድርጊ። እስኪ ንገሪኝ፣ በዚህ ማንነት ያተረፈ እንጂ የተጎዳ ማን አይተሻል? የአምናንን ልብ እኮ ሲማርኩ የነበሩት እንደኔ በውሃ ታጥበው ያሉ ሴቶች ሳይሆን በአርቲፊሻል የተሸፈኑ ናቸው። ታዲያ ልክ አይደለሁም? የእነሱ መልክ እኮ በአርቲፊሻልም አላማርም ይበልጡ። ውስጣቸው ክፋትና ሴረኝነትን ነው ልናይ ይቻል። እስኪ ሜሲን ተመልከቻት። ማንነቷና ስራዋ አንድ ነው። ፌክ ነገር ታበዛለች፣ በዛ ልክ ደግሞ ልክ ያልሆነን ነገር ታዘወትራለች። እናቴ አተሳሳች። ደግሞ ዛሬ አንድ የምነግርሽ ትልቅ ነገር አለ። ምንድን ነው የኔ ልጅ? በኋላ አሳውቅሻለሁ። እሺ። ቆይ ሊነግረን የፈለገው ነገር ምንድን ነው? ምናልባት ከዚህ ለመሄድ አስቦ ይሆናል። አይመስለኝም። እሺ፣ ስለ ስራ ጉዳይ? አይመስለኝም። ታዲያ ስለምንድን ነው? እሱም ማወቅ ነው ያልቻልኩት። ማርያም ባሮክ ስህተት እንደማይሰራ አምናለሁ። ምን አይነት ስህተት? ያው ባለማወቅ። መቼም ይህንን የሚያክል ሰውዬ ባለማወቅ ስህተት አይሰራም። የእድሜ ክልል እኮ ስህተትን አይወስነውም ማርያም። ለምንድን ነው የአንድ ሰው ስህተት ለሌላኛው ደግሞ ልክነት የሆነው? ያው ህይወት ተገላቢጦች ስለሆነች ነው። ብቻ እስኪ የምናየው ይሆናል።
መጣሁ ማርያ። ወይኔ ማርያ፣ እርሞን ልብስ ብትቀይር ልጁን ትቆጣጠረው። አቶ አምነ ሁለታችሁንም ድል መንሳቴን ሳስብ ሐሴት ይሰማኛል። የእኔ ግን ዝም ማለት እንዳለማወቅ ተቆጠረ። ትልቅ ስህተት ነው። ዝምታዬ አውሎ ነፋስ ከመነሳቱ በፊት ያለ ጸጥታ ነው። እኔን ለዘመናት ያፈነኝ የጸጥታ ወላፈን አንተንም ያፍናል። እመነኝ፣ መናገር ፈልጎ አለመናገር በጣም ከባድ ነገር ነው። ምንጊዜም የነገሮች አሸናፊነት ቀድሞ መገኘት ነው። ማሸነፍ ቃል ብቻ ሳይሆን መሆን ያስፈልገዋል። እስከዛ መሳቅን ቀጥል። ምክንያቱም የመጨረሻውን ሳቅ ማን እንደሚስቅ ጊዜ ያሳየናል። ቆይ ለምንድን ነው እንደዚህ የፈራሁት? በህይወት ዘመን እኮ እንደዚህ ፈርቼ አላውቅም። ቤሊ። አቤት አቶ አምነ። ይቅርታ። ይህን ቃል ደጋግመህ ከማለት የተነሳ ቀለለህ አይደል? የውሸትና የማስመሰል ነው አያምርብሽም። አንተም እኮ ካስመሳይ ሰው ጋር መቆም አያምርብህም። አፈቅርሻለሁ እኮ። በወሬ አዎ። አንተ እኮ ብትችልና ቢሆንልህ ሁሉንም ሰው ታፈቅራለህ። የተፈጥሮ ግዴታ ይዞ ነው እንጂ። የዋህ መሆን ጥቅም አልባ ልፋት ነው ማለት ነው? አዎ። አሁን ምንም ማውራት አልፈልግም። አምሮብሻል። አመሰግናለሁ። በቃ በመተው ውስጥ ያለውን ሰላም ሳውቀው በመታገል ያሳለፍኩት ጊዜ ያናድደኛል። አንዳንድ ሰዎች በልባችን ውስጥ ምን አይነት ቦታ እንዳላቸው ቢያውቁ በራሳቸው ይቀሩ ነበር። ቆይ መለየት ላንቺ እንደዚህ ቀላል ነው? ያስታመመ ሲቀብር ብዙ አያለቅስም። ቤልን ጊዜ ይፈጃል እንጂ እኮ የማይመለስ ጸሎት የለም። አምነን ቀስ በቀስ ከረጅም ጊዜ በፊት መሆን የምፈልጋትን ሴት እየሆንኩ ነው። ስለዚህ እባክህን አትረብሽኝ። አንቺም እኮ አጥፍተሻል። ጥፋትን ጥፋት ለማየት እኮ ጻድቅ መሆን አያስፈልግም። አምነን ትላንትና ማረም አልችልም። ነገህን ግን ከዛሬ ላይ ሆነ ማረም ትችላለህ። ማስረዳት አለመቻል ምን አይነት ዋጋ እንደሚያስከፍል አሁን ገባኝ። የማይድን ቁስልን ማከም፣ የማይመጣ ቀን መናፈቅ በሰው ህይወት ውስጥ ቅጣት የሌለው ትልቅ ጥፋት ነው። ከጥፋት ጥፋት መለያየትን መመኘት። እመነኝ፣ በህይወት ከባዱን ጊዜ ብቻህን ካሳለፍክ ማንም መጣ ሂደ ግድ አይሰጥም። ስለዚህ ተወኝ። እናት ዛራ እንዴት ነሽ? ደህና ነኝ። እንዴት ሰነበትሽ? ደህና ነኝ። ቤሊን የተቀየረችበት ምክንያት ታውቂያለሽ? ማለት? አይ አለባበሷ
አልፎ ተርፎ ንግግሯ በጣም ከባድ ነው እና ምክንያቱ ምን ይሆን? ሰው እኮ የተቀመጠ ሰው ሰራሽ ነገር አይደለም። በሁኔታው ሊቀየር ይችላል እኮ። እኔም እኮ ያ ሁኔታ ምንድን ነው ያልኩሽ። አላውቅም። አትደብቂ። ምን አስደበቀኝ? ያው ከቤሊን ጋር ስለምትቀራረቡ ነው። ታዲያ እድገቷን እንጂ ውድቀቷን አልጠየቅሽኝም። ምን አስደበቀኝ? ይኸውልሽ ዛህራ፣ ይህንን ነገር ከነገርሽኝ የአንድ ወር ደሞዝሽን እጥፍ አድርጌ እሰጥሻለሁ። አንቺ እኔ እኩያሽ መሰልኩሽ እንዴ? በብር ልትገዥኝ የምትሞክሪው? እናትሽ እኮ ልሆን እችላለሁ። ምን አይነት ነገር ነው የምታወሪው? ስነ ስርዓት የሚባል ነገር የለሽም እንዴ? የለኝም። ቆይ ለብር ብለሽ አይደል እንዴ በዚህ ዕድሜሽ ጽዳት የሆንሽው? እውነት የኔን እድሜ አያሳይሽ። አሁን አንቺ የዚህ ቤት ቤተሰብ ነሽ። ከእሷ ጋር ስላበርሽ የሚያዋጣሽ መስሎሻል? ላምነንም ቢሆን ቅርቡ እኔ ነኝ። ስለማያገባኝ ነገር ለምንድን ነው የምትነግሪኝ? ብዙ ስራ ስላለብኝ እባክሽ ተይኝ። ከኪችንም ውጭ እያልሽ ነው? በጣም ጥሩ። አንደበቴና ልቤ የማይፈልጉን አፌ ተናገረው። ቆይ ቤሊን ምን እያደረግሽ ነው? ይህ ልኬት ነው የሚያደርስሽ? የአንቺን አምነን ለምን ለሷ አሳልፈሽ ትሰጫለሽ? እየወደድሽው ለምን እንደጠላሽ ትሆኛለሽ? አምነኔ ሚስጥረኜ አምናኝ ይሁን ለአንተ ያለኝ ፍቅር እንዲህ በቀላሉ የሚጠፋ አይደለም። ግን ሁልጊዜ ተመሳሳይ ነገር አንተም እኔ ምን አደርጋለን? ዛሬ ግን ልብ የማይፈልገውን ነገር አደረግኩ። ቤሊን ልክ አይደለሽም። ለአንቺም ለምትወዱም ሰው አንድ እድል ስጩ። የኔ ቤሊን ምንድን ነው ያደረግሽው? ለነገሩ አንቺ ምን ታደርጊ? እኔ ነኝ ጥፋተኛ። ከአንቺ ጋር ለመሆን ብዙ አጋጣሚና እድል ተፈጥሮ እኔ ነኝ የውሳኔ ሰው ያልሆንኩት። ያም ሆነ ቤሊን የኔ ነች። አስፈላጊም ከሆነ ሁሉንም ነገር ከመጀመሪያው መጀመር ይችላል። ይህ ካልሆነ ግን ሚስጥረኛን አጥቼ መኖር አልችልም። እንደገና ተዘናግቼ ከእጅ ለቅቄ ስፈልግሽ አልኖርም። አሁን ያጠፋሁት ሁሉ ጥፋት አንቺን የምክስበት ትክክለኛው ሰዓት። አቤት ማርያ፣ የኔ ቆንጆ እንዴት እንደምታምሪ ሳልናገር ባልፍ የእውነት ቅናት ነው የሚሆንብኝ። አመሰግናለሁ። ቆይ ግን ምንም በማስመልከት ነው እንደዚህ አማረብሽ? ይመስለኛል አንቺ ምክንያት እየፈለግሽ ነው የምታወሪው። እንደዛ ሳይሆን ያው እኔ እንደዚህ መሆን የምችል አይመስልሽም ነበር። እናም ሆኜ ያገኘሽኝ፣ ከዛም በነገሩ ተገረምሽ። አዎ ቤሊን፣ ግን ያስከፋንሽ ነገር አለ እንዴ? አረ የለም። ለምን እንደዛ ታስቢያለሽ ውድ ማርያ? ደግሞ በሰዎች አዝኜ ቢሆን እኮ እንደዚህ አልሆንም ነበር። ደግሞ ባሮክ ነግራችኋለሁ ያለን ነገር ምን እንደሆነ ለመስማት አልጓጓሽም? ለምን ጓጓለሁ? ብዙም እኮ ለወሬ ቦታ ላይ ሰው አይደለሁም። እኔ ግን ጓጉቻለሁ። አረ አዎ። ግን ቆይ ስለምን ሊሆን ይችላል? እኔ እንጃ አላወኩም። ገምቺ። እኔ ግምት አልችልም። እኔ ግን ለየት ያለ ነገር እንደሚሆን ተስፋ አለኝ። ተስፋሽ ሚዛን እንደማይስት አምናለሁ ማርያ። ባሮክ፣ ልትነግረኝ የፈለግከው ነገር ምንድን ነው? ንገረኝ። ወንድሜ ደግሞ ቆይ ሴቶቹ ይምጡና አንድ ላይ እነግራቸዋለሁ። እነሱን የሚመለከት ጉዳይ ነው? አዎና፣ የዚህ ቤት አንድ አካል አይደሉ እንዴ እነሱ? እሺ ባሮክ፣ አሁንስ ምን ጠብቀው ሰው አለ? አረ የለም። በቅድሚያ ወንድሜን ይቅርታ መጠየቅ እፈልጋለሁ። ይህንን ነገር ባለመናገሬ ማርያ፣ አንቺንም እንደዛው።
ንገረኝ ወንድሜ፣ እኔ ለመስማት ዝግጁ ነኝ። ወንድሜ አንዲት ሴት እንደወደድኩና መናገር እንደፈራው ነገር ነበር። ከዛም የወንድምነት ግዴታን በመወጣት ተሳመንከኝ። እኔም ነገርኳት። እሷም በሰዓቱ በህይወቷ ውስጥ ማንም እንደሌለና ፈቃደኛ እንደሆነች አሳወቀች። ጥያቄን ስለተቀበለች እኔም ደስ ብሎኛል። የእኔ ደስታ እንደሚያስደስት አውቄ ነው ደስታ ነጥፍ ድርብ ለማድረግ ያሰብኩት። ያቺ ሴት ቤሌ ናት። ወንድሜ ይቅርታ የጠየቁ እሷ መሆኗን ባለመናገሬ ነው። እዚህ ጉዳይ ላይ ቤሌን ሀሳቧ ምንድን ነው? ሀሳብሽን ተናገሪ ውዴ። እኔ ፈቃደኛ ነኝ። ባሮክን ትንሽ ጊዜም ቢሆን የማውቀው ልቡ ንጹህና ሰው ፈላጊ ነው። እንደዚህ የሆነ ልብ ደግሞ መክፈል ለእኔም ጥሩ አይደለም። ስለዚህ ፈቅደሻል? ፈቅጃለሁ። አቶ አምነን ላመሰግን እፈልጋለሁ፣ ምክንያቱም የኔን ፍላጎት በማስቀደምህ። አዎ ወንድሜ፣ እኔም ላመሰግን ይገባል። ከቤተሰቦች ጋር እንድቀራረብ ባታረግ ኖሮ እንዲህ በቀላሉ የህይወት አጋሪን አላገኝም ነበር። መልካምና የተሳካ የፍቅር ህይወት ተመኝ። ማርያ፣ ምን ነው አንቺስ መልካም ምኞትሽን ሳገልጭልኝ? ያው አምነን ማለት እኮ እኔ ነኝ። ለዛ ነው። እንደዛ ከሆነ እኛም ለእናንተ መልካም የፍቅር ዘመን ተመኝተናል። ይመስለኛል አቶ አምነን መፍቀዱ ግራ አጋብቶሻል። አዎ በቃ መታጠቢያ ቤት ደርሼ ልምጣ። አምነን ቤሌን እኮ ሕፃን ልጅ አይደለችም። የፈለገችውን ነገር ማድረግ ትችላለች። ደግሞ አንተ ታይ ስላልካት አታው። አውቃለሁ። ደግሞ ለምንድን ነው ከእሱ ጋር መሆኗ እንደዚህ ያናደደ? አይ ለምንም፣ ያው እሷም ወንድሜም እንዲከፋቸው ስለማልፈልግ። ለምን ይከፋቸዋል? እንደውም እኮ ከዚህ በኋላ ሁለቱም ሰው እንዳላቸው ነው የሚሰማቸው። ማርያ፣ አንቺ ማታውቂ ብዙ ነገር አለ። ምንድን ነው የማላውቀው? እንዳውቀው ንገረኛ። እኔም እኮ አንድ ቤተሰብ አካል ነኝ፣ ማወቅ አለብኝ። አምነን ዛሬ ላወካት ተራ ሴት የፍቅር ህይወት ብለህ ነው እንደዚህ እየሆንክ ያለኸው? ማርያ ተረጋጊ። አልረጋጋም። ቆይ አምነን፣ እኔ ምንም የማይሰማኝ ነው እንደሚመስልህ? አንተ እኮ ብቻህን እንዳትሆንና ሰው እንዳለህ እንዲሰማህ ብዬ ነው አብሬህ ያለሁት። አሁን እንዳየሁት ከሆነ እዚህ መኖሬ ምንም ጥቅም የለውም። ስለዚህ ወደ አባቴ ቤት ሄዳለሁ። ማርያ፣ ምን ነው ፊትሽ ልክ አይደለም። አይ ምንም፣ ዝም ብዬ። እኔ እኮ ወንድምሽ ነኝ፣ አትደብቂኝ። ከአምነን ጋር የተፈጠረ ነገር አለ እንዴ? ባሮክ፣ የምትኖርለት ምክንያት ሳይገባ አንድ ቦታ መኖር በጣም ከባድ ነው። እንዴ ማርያ፣ አምነን ያለሽ ነገር አለ እንዴ? አምነን ከኔ ይልቅ ለሌሎች ነው ቅድሚያ የሚሰጠው። ይህን ያደረገበትን መንገድ እኮ ነው ማወቅ ያለብሽ። አንቺ ሁሌም ወዴትም እንደማትሄጂ የእሱ ሰው እንደሆንሽ ስላወቀ ይመስለኛል። መሄጃ እኮ አጥቼ አይደለም እዚህ ያለሁት። ይህንን ደግሞ እንዲረሳው አልፈልግም። እናቴ፣ ልደብቅሽ ስለማልፈልግ ነው ይህንን የምነግርሽ። የኔ ልጅ ውስጤ ተረብሿል። የተፈጠረ ነገር አለ? እናቴ፣ የኔን ትዳር መያዝ የኔ መለወጥ አይደል ትልቁ ምኞትሽ? አዎ የኔ ልጅ። ስለዚህ በቅርብ ያንን እንድታደርጋለሁ። ደግሞ በወሰንኩት ውሳኔ አልጸጸትም። አልገባኝም። እኔና ባሮክ ፍቅር ጀምረናል። ምን? አዎ፣ በእውነት የኔ ደስታ የሚያስደስሽ ከሆነ ይህን ነገር ትቀበያለሽ። የኔ ልጅ እውነት ፈልገሽው ነው ይሄንን ነገር እያደረግሽ ያለሽው? አዎ። ቆይ አምነን እኮ የተሻለ ሰው ሊኖረው ይችላል። አንዳንዴ ደግሞ አንዱን ስናይ ነው ሌላኛው ማመስገን የምንችለው። አዎ እሱማ ነው። አምነን ይሄንን ነገር ቢሰማ ምን እንደሚል አስበሽዋል? አውቋል። ምን አለ ታዲያ? ልጅ አልተጣላችሁም አይደል? ለምን? ሰው እኮ የሚወደውን ሰው ደስታ ይወዳል። ቤሌ፣ እንግዲህ ምን እላለሁ፣ ለሁለታችሁም ማስተዋልን ያድላችሁ። እናቴ ግን ደስ አላለሽም?
እረ ደስ ብሎኛል ልጄ። እንዴት ባንቺ ላልደሰት እችላለሁ? ማርያም ቆይ ምን እየሆንሽ ነው? መጀመሪያ ራስህ እየሆንክ ያለውን ተመልከት። እሺ ይቅርታ። አምነን ወደ ራስ ተመልሰህ ትኩረትን ለኔ ማሰጥ ከሆነ እዚህ ቤት መቆየት አልፈልግም። እንደዛ እንደሆን እኮ የሚያገዘኝ ሰው ነው ያጣሁት። መጀመሪያ መች ለመቀየር ዝግጁ ሆንክና ነው እንደዚህ የምትለኝ? እሺ በቃ አሁን አንቺ ከዚህ ሄድሽ ማለት አባቴ ካርታን በጣም ያዝናል እና ያንን አታድርጊ። አባቴ እኮ ተንከባከባት ብሎ ነው ኃላፊነት የሰጠህ። ያንን ኃላፊነት እንዳልወጣ እኮ ነው ልሂድ እያልሽኝ ያለሽው። እባክሽ ማርያ አንቺ እንኳን ተረጂ። ቤሌ ዛሬ አምነን በማወቁ በጣም ነው ደስ ያለኝ። አዎ እኔም እንደዛ ነው እየተሰማኝ ያለው። ባሩክ ግን ደግሞ እኔ ላይ በጣም ተስፋ እንዲኖር አልፈልግም። ለምን? ምክንያቱም እንደዚህ አይነት ህይወት ለኔ አዲስ ነው። ስለዚህ እስክለምደው ልትታገሰኝ ይገባል። አታስቢ፣ መታገስ ካለብኝ ድረስ ታገስሻለሁ። አንቺን የሚያስጨንቅ ነገርም አላደርግም። አዎ እኔም ነፃነት የሚጋፋኝ ሰው አልፈልግም። በውሳኔሽ እንደማትጸጸች ተስፋ አድርጋለሁ። እሱን ሁሉን አዳራችን የሚወስን ይሆናል። የኔ ልጅ ምን ሆንክ ብዬ ግን አልጠይቅህ። አዎ እናቴ፣ ብትጠይቅኝ መልሴ ዝምታ ነው። ቆይ መቼ ነው ሁሉ ነገር መንገዱን ሁሉ እንደዚህ የሳተው? መንገድ ሲስተካከል እንጂ ሲበላሽ እኮ አንድ ፍንጣሪ ጠጠር ይበቃዋል። የኔ ልጅ እኔማ ላውቀው ያስቀየምካት ነገር አለ? በጭራሽ። ቤሊን ያለፈውን ነገር ማሰብ አላቆመች። እሺ የእሷ ሲሆን ባሩክ እንደዚህ አይነት ነገር እንዴት ያደርጋል? እሱ ምን አደረገ? ምንም የሚያውቀው ነገር እኮ የለም። መናገር ነበረብህ። ምን ብዬ ነው የምናገረው? እኔና ቤሊን እኮ አንድ ቀን ሰላም ሆነን አናውቅም። ሲቀጥል እሱ ደግሞ ማርያም ሚስቴ መስለው ነበር። ለዛ ነው ቤሊንን የከፋት። አሁን እኮ መከፋቱ አልቆ ተቀየረች። እናቴ ዛሬ የተሻለ ነበር። በጣም እኮ አምሮባት ነበር። አዎ ልጄ፣ እንደዛ ላደረጉ ሴቶች አንተ እንደምትገዛ ስላሰበች ነው እንደዛ ያደረገችው። እንዴት? ያው ሁሉ ጊዜ እኔ ከጎን ሆኜ ሌሎቹ ሲመርጥ የነበረው እነዚህን ነገሮች እያደረጉ ነው ብላ ነው የምታስበው። ወንድሜ ግን እኮ ልክ አይደለም። እኔ እኮ አንዳንድ ነገሮችን የማደርገው እኮ አንተን ያስደሰትኩ ስለሚመስለኝ ነው። አዎ ወንድሜ፣ አንተ የፈጣሪ ስጦታ ነው ብዬ ነው የተቀበልኩ። እናም መቼም ቢሆን ላጣ አልፈልግም። እስከዛሬ ያጧቸው ሰዎች በቂ ናቸው። ወንድሜ እኔም ቢሆን ካጠገብ አርቅም። ውድቀትህንም ደስታህንም አብሬ ነው የምቀበለው። አምናለሁ። እኔም ለአንተ ደስታ ብዙ እየሆንኩ ነው። ወንድሜ አብሮ ከመኖር ብዙ መተዋወቅ ይመጣልና እስኪ ስለ ቤሌን ትንሽ ንገረኝ። ያው ለረጅም ጊዜ እዚህ አብራችሁን የኖራችሁት መቼም ላታውቃት አትችልም። ይገባኛል ብዙ አንቀራረብም እንደምትለኝ፣ ግን ያየውን ነገር ንገረኝ እስቲ። ቤሌን የዋህ ናት፣ ነገሮችን የምታስተውል፣ ለሰዎች ደስታ ስትል ምንም የምትወል ልጅ ናት። የትኛውም አይነት ወንድ የምትገባ ሴት ናት። ታውቃለህ ባሩክ፣ ሁሉም ሴት እንደሷ ቢሆን ኖሮ የሚፈርስ ትዳር አለ ብዬ አላስብም ነበር። ሰዎች ጎርተዋት እንኳን ለነሱ የምትከራከር ሴት ነች። ከሰዎች ጋር ያላት ቅርበት ገደብ የለውም። ብቻ ባሩክ ምን ብዬ ልንገር፣ ብቻ ሴት ናት። ቆይ ወንድሜ የዚህን ያህል እያወቃት ነው አላውቃትም የምትለኝ? አይ አውቃታለሁ፣
እንደኔ የሚያውቃት ሰው አለ ብዬ ማሰብ ራሱ ከባድ። እንዴት የዚህን ያህል? ቆይ አይ እኔ በደንብ የሰዎችን ባህሪ ስለማውቅ ነው። እናም እሷን በደንብ ስለማውቃት ነው ለወንድም የተመኘውላት። አንዳንድ ጊዜ ህይወት ብዙ አማራጮችን አሰጠም፣ አንድ በር ብቻ ትተውላለች። የዛን ጊዜ ፍርሃት ሳይሆን ውሳኔ ያስፈልጓል። ዛሬ ከመወሰን ውጭ አማራጭ የለኝም። ዝም ማለት ውሳኔ ነው፣ መሸሽም ውሳኔ ነው፣ መቆምም ውሳኔ ነው። ፈተና ብዙ አይነት መልስ ቢኖረው ውጤቱን ግን ምንም ቢሆን የምሸከመው ነው። ነገር ግን ሳልወስን በጸጸት ከምኖር ወስኜ የሚመጣውን ብቀበል ይሻለኛል። ስለዚህ ዛሬ ወስናለሁ። ምክንያቱም አንዳንድ በሮች የሚከፈቱት ድፍረት ሲኖረን ብቻ ነው። እናቴ ከፋኝ። የኔ ልጅ አንቺ እኮ የውሸት መኖር አትችይም። እችላለሁ። ብዙ ነገር እኮ የናፈቀኝ እንዳልናፈቀኝ ሆኜ ብዙ ዓመታት እኖራለሁ። ልጄ አሁንም እኮ እድላለሽ። እድል እኮ ህይወት ውስጥ አይሰራም። ካልሆነ ከልፋትን እድል እንጠብቅ ነው። ልጄ ወደ ራስሽ ተመለሽ። ኋላ ውሳኔሽ ዋጋ እንዳያስከፍልሽ። ያስከፍለኛ፣ ከዛ እሱም ያልፋል። እናቴ ደከመኝ። በቃ መውደድ እንደ ኃጢአት እንዳስበው እኮ ነው ያደረገኝ። አልተሳሳትሽም ወንድሜ። ከዚህ እንዴት ትፈልጋለህ እንዴ? እንደዛ እንዲሰማ አደረግኩ እንዴ? አይ ምናልባት እኔ የጀመርኩት ህይወትና የአንተን የቤተሰብ ጉዳይ ማመጣጠን ካልቻልክ ብዬ ነው። እሷን ካይኔ እንድትርቅ ከማድረግ እዚሁ እያዩት ምንም በሆን ይሻለኛል። አይ ወንድሜ፣ አንተ እዚህ እንድኖር ነው ፍላጎቴ። የኔም እኮ ፍላጎት ያ ነው። የወደፊት ስኬታችንን አብረን እንድናጣጥመው ነው ፈልገው። በዛ ላይ ደግሞ ከዚህ ከሄድኩኝ ወደ ድሮ ማንነቴ እንዳልመለስ እፈራለሁ። በአንድ ታላቅ መንግስት ፍትሃዊ ንጉስና ጥበበኛ ንግስት ይኖሩ ነበር። ህዝቡም በሰላም ይኖር ነበር። ጠላቶቹም ሊደፍሩ አይችሉም ነበር። አንድ ቀን ጠላት ንግስቲቷንና ንጉሱን በውሸት ማጣላት ጀመረ። ንጉሱ ንግስቲቱ እንድትተካና በሴት እንድትመራ ትፈልጋለች ተባለ። ጠላቱ ለንግስቲቱ ንጉሱ ከአንቺ ይልቅ ሌላ ሴት ያምናል፣ አንቺን ቢያምንሽ ኖሮ ብዙ ነገር እንድትሰሪ ያደርግ ነበር። ቀስ በቀስ እምነታቸው የሁለቱም ተሰበረ። አንድ ቤት ውስጥ እየኖሩ መነጋገር አቆሙ። በስተመጨረሻም ተለያዩ። ይህን የጠበቀው ጠላት ወረራ ከፈተ። ሰራዊቱም በሁለት ተከፍሎ ተዋጋ። አንዱ ንጉሱን ሲከተል፣ ሌላው ንግስቲቱን ተከተለ። የተባበረው መንግስት በጥቂት ቀናት ወደቀ። ንጉሱና ንግስቲቱ ሲሸሹ ተራራ ላይ ተገናኙ። ከሩቅ የሚቃጠለውን ቤተ መንግስታቸውንም ተመለከቱ። ንግስቲቱን በእንባ እንዲህ አለች፣ ጠላት ግድግዳችንን አላፈረሰም፣ እኛ በመለያየታችን በራችንን ከፈትንለት። ንጉሱ መለሰ፣ ከሁሉም የከፋው ሽንፈት በጦርነት የሚመጣው አይደለም፣ ልብ በመለያየት የሚጀምረው። ከዛም በኋላ ቢታረቁም የጠፋውን መንግስትና የጠፋውን ህይወት መመለስ አልቻሉም። የኔ ልጅ ትምህርቱም መለያየት የሚያፈርሰው ሰዎች ብቻ አይደለም፣ ቤተሰብን፣ በዙሪያችን ያለውን የሰው ሰላምን እና የወደፊት ተስፋንም ሊያጠፋ ይችላል። አንድ የገባኝ ነገር እልህ ፍቅርን ገደለ። እኛ ፍቅር ነበርን፣ ግን እልህ አሸነፈ። አቤት አቶ ሰለሞን፣ እንደምን አለ? አዎ እቤት ውስጥ ትንሽ የምሰራው ስራ ነበር፣ እናም ለዛ ነው። ምን ነው ያላለቀ ነገር አለ እንዴ? ለሱ ከሆነማ ባሩክ ወደዛ ይመጣል። ማስተካከል ያለበትን ነገር እሱ ያስተካክለዋል። አታስብ። በዚህ 2 ቀን ውስጥ ወደ እንጆሪ ማሳ ሄደህ ያላለቁትን ነገሮች አንተ ጨርሳቸው። ከዛ ለሰራተኞቹ ደሞዝ የሚከፈል ይሆናል።
ወይዘሮ ዛህራ ቆይ ይሄ ቤት ወዴት እያመራ ነው ያለው? እንዴ ምን ነው? ምን ተፈጠረ? ቤሊንና አምነን ፍጹም ተቀይረዋል። ቤቱን በዝምታ ተውጧል። አዎ በእርግጥ ዝም ብለዋል። ግን ያው ሁሉም ሰው ስለሌለና በስራ ስለተጠመዱ ይመስለኛል። እሺ ግን ቤሊን ለምንድን ነው በአንድ የተቀየረችው? መቼም ሰው ለመቀየር ግዴታ ምክንያት አያስፈልገውም። እሱማው ግን ሁላችንን የሚያስደነገጠ ነገር ነው። አዎ ያው እኔ ግን ከመደንገጡ ደስተኛ ሆኜ ነው ያለሁት። የኔ ልጅ ለመሆኑ አባትሽ እንዴት ነው? ደህና ነው፣ በቅርቡ ይመጣል። ምን ነው በሰላም? አዎ በሰላም ነው። ከአምነን ጋር ማውራት ያለባቸው ነገር አለ። መልካም። አንቺ ትነግሪኛለሽ ብዬ መጠበቄ። ይህ የጥንዶች ጥምረት የተሰኘው የራት ጊዜ ነው። በዚህ ጊዜ ላይ ትልቁን ሚና የሚጫወቱት አቶ አምነንና ቤሌን ይሆናሉ። ጨዋታውን ደመቅመቅ እያደረኩ ደግሞ እኔ አስኬደዋለሁ። ማርያም ዝም ብላ በፈጠረችው የአምነን ሚስት ነኝ የሚል ዝም ብሎ ሀሳብ ተውጣ ምናያት ይሆናል። ዳይ ወደ ራቱ። ምንድነው ሰዎች በወንድ እጅ ስለተሰራ አይጣፍጥም ለማለት ይመስላል አበላላችሁ። በእውነት ባሩክ በጣም ባለሙያ ነህ፣ ይጣፍጣል። በቃ የቢሮውን ስራ ትቼ ወይዘሮ ዛህራ ጋር ሲቪል አስገባ። ሳይሻል አይቀርም። የወደፊቷ ሚስቴ